በቃ ምጥ ነው የነበረ። መጨረሻ ላይ ደከመኝ፣ ሰውነቴ በቃ ቆሳሰለ ውስጡ ማለት ነው ከምጥ ብዛት የተነሳ እና ያው እዚህ ቤት የእግዚአብሔር ታምራት ድንቅ ነገር ይሰራል እዚህ ማለት ነው። ማለት የሆነ እኔ የገባኝ ነገር ቢኖር በቃ ሰው የራሱ የሆነ ነገር ሲጨርስ፣ ሰው ያቃተበት ነገር ሲጨርስ ማለት ነው፣ ግለሰቡም ዘመዱም ገንዘቡም የሆነ ሲያቅተው በቃ ተስፋ በሚቆረጥበት ሰዓት ነው የሆነ እግዚአብሔር የሚገለጥ ማለት ነው። እኔ እንደዛ ነው የሆነ እና በዛን ሰዓት እኔ ከስቃዩ መብዛት የተነሳ ማለት እኔ በጥይትም በምንም ተመትቻለሁ፣ ግን ያን ያክል አይደለም ማለት እግዚአብሔር በብዙ ነገር ውስጥ አሳልፎኛል። በሞት መንደር ውስጥም ብዙ አለ። ግን ያው ቅድም እሷ ስታነበው የነበረው የመጽሐፍ ቅዱስ ክፍል እና ባለፈው የመጀመሪያ ጊዜ የመጣው ወጥመድ ተሰበረ እኛም ተሻገርን የሚል ከጎርፉ እንደዚህ ምናምን እንደዚህ አይነት ነገር ነው። ሰው 20-30 ሰው ነው እጅ ለእጅ ተያይዞ የደራሽ ወንዝ ማለት ነው፣ ጎርፍ አለ ግንድ ይዞ የሚሄድ በጣም ሰፊ ስለሚጋፋ ሰው 7-8 እስከ 10 ነው እጅ ለእጅ ይያዛል፣ ውሃ ቆርጦ ለመሻገር ማለት ነው። ባህር እንዳለ ጠርጎ ይወስዳል። በሺ የሚቆጠር ጎርፍ ውሃ ይዞ ሲሄድ ህዝቡን እኔ ብቻዬን ነው ቆርጬ የወጣሁት። ይገርማል። እንዴት እንደወጣሁም አላውቅም። ያንን ቅድም ስትናገር ስለነበር ነው ያንን ነገር አስታውሰኛለሁ። እና እንዴት እንደወጣሁ አላውቅም፣ ወጥቻለሁ ማለት ነው። እዚህ ጋር የሆነልኝ ነገር ግን እዚህ ቤት ከመምጣቱ ይሄንን ቸርች ራሱ በህልሜ አንተን አይቻለሁ ማለት ጫማዬን አውልቄ እዚህ ጋር ስፍራው የት እንደሆነ አላውቅም እንጂ ቦታው የለን በህልሜ አይቼ ነበር። ጫማ አውልቄ እየሮጥኩ እንዲህ ስታቅፈኝ አይቻለሁ፣ ግን ቦታው የት እንደሆነ አላውቅም። ከዛ በህልሜ ማለት ነው። በህልሜ አይቻለሁ፣ ግን ቦታው የት እንደሆነ አላውቅም። እና ስመጣ ግን ያ በህልሜ ያየሁት ያ ሰውም አንተ ነበርክ፣ አይቼዋለሁ። ስፍራውም ይሄ ነበረ። ጫማም እዛ ጋር ነው አውልቄ የገባሁት ልክ ህልሜ ላይ እንዳየሁት ማለት ነው። እና ብቻ እግዚአብሔር ይሄን አድርጎልኝ ተፈውሻለሁኝ። እንዴት ነው ወደዚህ የመጣህ? በራስህ ሄደህ ነው? በድጋፍ ነው? በምንድን ነው የመጣህና መተህ የቱ ጋር ነበርክ? እዚህ ሆነ እዚህ ጋር ስመጣ በዱላ መቀመጥ አልችልም። ሲጀመር እንዲህ ሰያፍ ነው የተቀመጥኩ፣ ባጃጅ ላይ በጎን ማለት ነው። በዚህ መቀመጥም መተኛትም መቆምም አልችልም። ምንም ነገር መሆን አልችልም። በቃ ምጥ ነው። እና እንደውም መሞት ይገባኛል ምናምን እያልኩ ነበር። ለምን አይገለኝም ማድነኝ ከሆነ እያልኩ ነበር ማለት። ከዛ በኋላ ነው በቃ ቅድም እንዳልኩ ዱላ ላይ ተንጠልጥዬ ነው የመጣሁት። መቆምም መቀመጥም መተኛትም አልችልም። ምንም መሆን በቃ ዝም ብሎ ስቃላ ሚጥ አማራጭ የሌለው ነገር ነው። ዝም ብሎ እንደዚህ ነው ያበጠብኝ። ከዛ ተነስተህ ተመላለስ ስትለኝ ተመላለስኩኝ። ፈውሴን አገኘሁ። ተሸክሜ ይዞኝ